የፓኪስታን ሴቶችና የክብር ግድያ። በእስያዋ አህጉር በሀገረ ፓኪስታን የአብዛኞቹ ሴቶች ኑሮ የስጋትና የጭንቀት ከሞቱም በላይ ከቆሙትም በታች ነው ይባላል። ሴት የተፈጠረችው ለመቀበል እንጂ ለመጠየቅ አይደለም የሚለው አስተሳሰብ እንደ ሃይማኖት ቃል የተቀበሉ የክፉ ልማድ ቁራኛ የሆኑ ወንዶች ተቆጥሮ በማያልቅ ግፍ ይጠባጠቧቸዋል። በተለይ በፓኪስታን 48 በመቶ ቁጥር በመያዝ ሰፊ ግዛት የሚከልለው የፑጃ ጎሳ ሴቶች የክብር ዕዳ ከፋይ ሆነው በእሳት እንዲቃጠሉ ያደርጋል። ይደፈራሉ፣ በአካላቸው ይቀጣሉ። መገረፍማ እንደ ቅጣት አይቆጠርላቸውም። በልማድ የተፈጠሩትን የፑንጃ ጎሳ ደንቦች ከእስልምና እምነት ጋር ሊያያይዟቸው ይሞክራሉ። ነገር ግን ሴቶች ብቻ ሳይሆኑ የእስልምና እምነት ሊቃውንት ጭምር ድርጊታቸውን ከእስልምና ሃይማኖት ጋር አንዳችም ግንኙነት የሌለው የጭካኔ ድርጊት ነው እያሉ ይቃወሟቸዋል። ዑለማ ታሂር አሽራፊ 110,000 አባላት ላሉት የፓኪስታን የሃይማኖት ሊቃውንት ምክር ቤት ሊቀመንበር ናቸው። ማንኛውም ጥቃት በእስልምና የተከለከለ ነው፣ ሴቶች እንደፈጠሯቸው ዕቃ ቆጥረው የሚፈጽሙባቸው ጥቃት ከሃይማኖት አስተምሮ ውጭ ነው ይላል። ነገር ግን በልማድ ስርዓት የሚመሩት ጎሳዎች እስካሁን ድርጊታቸው አልተመለሱም። ፓኪስታን የሴት ጠቅላይ ሚኒስትር የተመረጠባት ሀገር ናት። በከተሞች ነጋዴዎችና በተለያዩ ሙያ የተሰማሩ ሴቶችም ይታያሉ። በሰራዊቱም ውስጥ በውጊያ ባይሆንም በምህንድስናና በሕክምና ተሰማርተዋል። ግን በተለይ በገጠሪቷ ፓኪስታን ያሉት ሴቶች ገጽታ በጭራሽ የሚያሳይ አይደለም። ሴትዮዋ ጠቅላይ ሚኒስትር ቤናዚር ቡቶ የሴቶችን የውጭ ነፍስ ግቢ ነፍስ ህይወት ለማሻሻል ሳይችሉ ቀሩ። አሁን የሴቶች መብት ለማስከበር የሚንቀሳቀሱ ሴቶች እየበዙ ግፊቱም እያደረጉ መሆናቸው ይሰማል። ሴቶች በወንዶች እንዳይጠቁ፣ የንብረት ተካፋይ እንዲሆኑ ጥበቃ እንዲደረግላቸው ህግም እየተረቀቀ ነው። ግን ያ ረቂቅ እንዳይጸድቅ የሚቃወሙ መኖራቸውም ታይቷል። ለምሳሌ የእስልምና አይዲዮሎጂ ምክር ቤት የዚሁ የልማድ እስረኛ ደጋፊ ሆኖ ብቅ ብሏል። የእስልምና አይዲዮሎጂ ምክር ቤት በፓኪስታን በሚረቀቅ ህግ ላይ እንዲካተት እፈልጋለሁ ብሎ የጠቀሰው አንቀጽ የሌላው ዓለም የሚያስደንቅ ለፓኪስታኖች ደግሞ ቁጣ የሚቀሰቅስ ሆኗል። አብዛኞቹ ሴቶች ዜጎቿ በመኖርና ባለመኖር መካከል በተጣበቁባት ፓኪስታን መብታቸውን ለመጠበቅ የሚያስችል የህግ ረቂቅ ሲረቀቅላቸው በአብዛኛው የሚደገፍ ሆኗል። የረቂቁ መነሻ ሴቶች በክብር ግድያ ስም የሚፈጸምባቸው የማቃጠል፣ የመግረፍ፣ የግድያ፣ የውርደትና የስቃይ በደል ለማስቀረት የሚያበቃ እንዲሆን ተብሎ ነው ህጉ እንዲረቀቅ እስካሁን ብዙ ትግልም ተካሂዷል። በፓኪስታን የተቋቋመው የእስልምና አይዲዮሎጂ ምክር ቤት 20 አባላት ያሉት መንግስትን በሃይማኖትና በአስተዳደር በኩል ሊኖራቸው ስለሚገባ ቁርኝት የሚያማክር የተመሰረተ ምክር ቤት ነው። የምክር ቤቱ የስልጣን ማማከር እንጂ ህግ ማውጣት አይደለም። ይህ ምክር ቤቱ የሴቶችን መብት እንዲጠብቅ ተብሎ በሚረቀቅ ህግ ላይ አስተያየቱን ይፋ አድርጓል። ሴቶች ሳይበዛ መገረፍ አለባቸው የሚል አንቀጽ ይካተትልኝ ብሏል። የምክር ቤቱ ወቅቱ ሊቀመንበር ማውላና መሐመድ ካን ሐሽሩ ለአስተያየቱ ማብራሪያ እንዲሰጡ ጫና ስለተደረገባቸው ከጋዜጠኞች ጋር ተገናኝተዋል። ሳይበዛ መደብደብ ማለት ምንድን ነው ተብለው ሲጠየቁ ስምም ጠንካራ መሆኑ ሰውነቷ ላይ ሳይሆን የሚያማትን ግን የማይጎዳትን አካሏን መሸንቆጥ ማለት ነው ሲል መልሰዋል። በጫማ ወይም በማንኛውም ነገር ጭንቅላቷ ፊቷን መምታት አይቻልም። ማቁሰል፣ ጠባሳ፣ የሚተው ድብደባ፣ አካል ማጉደል አይፈቀድም። የሃይማኖት ግዳጇን እንዳትተው የሚያስታውስ ግርፊያ ማድረግ ግን አስፈላጊ ነው ብለው ይደምድመዋል። ይህ አስተያየት በመላ ፓኪስታን ተቃውሞ ቀስቅሷል። ምክር ቤቱ በእስልምና ስም እስልምና የማያዘውን ተግባር እንዲፈጸም ያደፋፍራል እያሉ የሚተቹ በዝተዋል። የቀድሞ የዚሁ ምክር ቤት ሊቀመንበር የነበሩት ዑለማ ታሂር አሽራፊና የሃይማኖት ጉዳይ ሚኒስትር የምክር ቤቱ አስተያየት ለመቃወም ቀዳሚዎች ሆነዋል። እስልምና በሴት ሆነ በልጆች ላይ ጥቃት እንዲፈጸም በጭራሽ አያዝም ብለው ሞግተዋቸዋል። የፓኪስታን ሴቶች የተቃውሞ ሰልፍ እያከናወኑ ነው። በደቡብ ፓኪስታን ጂን ሜላ በምትባል መንደር በአካባቢ የጎሳ ሽማግሌዎች ምክር ቤት በተላለፈ ውሳኔ ጂን ሜላ የተባለች ሴት በአደባባይ በቡድን እንድትደፈር ተደረገች። ምክንያት ለተባለው የወንድሟ ወንጀል ቅጣት ሆኖ የተላለፈበት ብይን ነው። ይህ ድርጊት ከተፈጸመባት በኋላ ጂን ሜላ ከወላጆቿ ቤት እንድትወጣና በህይወት ዘመኗ ሳታገባ እንድትኖርም ተፈርዶባታል። በፓኪስታን ጎሶች የሚሰራባቸው ጂርካ ዚካ በሚባል የሚታወቁ መጅሊሶች አሉ። ክብር አጉድላለች፣ ስርዓት አንዛፋለች ያሏትን ሴት እስክሞት ድረስ ለመድፈር ይችላሉ። በሀገሪቱ ህግ በእስልምና አስተምሮም የሌለ ቢሆንም ሲያዝ በመጣ ልማድ
መጅሊሱ ሴቶችን በአሰቃቂ ጭካኔ እንዲቀጥ ይወስናል። የሚገርመው አልፎ አልፎ ካልሆነ ምን አገባህና ገደልክ የሚል መንግስት አካል አለመኖሩ ነው። አንዲት የህግ ባለሙያ እንዳሉት ፖሊሱም አቃቢ ህጉም ፍርድ ቤቱም የወንዶች ስብስብ ነውና እነርሱም የዚያው ልማድ ቁራኛ ናቸውና ጉዳዮች እንዲጠየቁ የሴቶችም ስቃይ እንዲያበቃ አያስጨንቃቸውም ብለዋል። በዳንጋ ጋሊ አቡታዳብ አካባቢ ሳዳካት በአሰቃቂ ግድያ ተገደለች። ሳዳካት 16 ዓመቷ ነበር። ከጓደኛዋ የአካባቢው ጨካኝ ልማድ የተመደበላትን እንጂ የወደደችውን እንድታገባ እንደማይፈቀድላት ስለምታቅ ከምትወደው ፍቅረኛዋ ጋር ኮበለለች። ሳዳካት እንዲህ ኮብልላ ወጣሻል ተብሎ በአካባቢው ዚካ ወይም የጎሳ ሽማግሌዎች ምክር ቤት ተያዘች። ባለንጋ እየጠበጠቡ ፍቅረኛሞች በኮበለሉበት መኪና ጭነው እጆቿን የፍጥኛ ስራው ወደ ችሎታቸው ወሰዷት። ወዲያው የአካባቢው ክብር ካዋረዱት ኮብላይ ፍቅረኛሞች ጋር ተባብረሻልና የጎደፈውን ክብራችንን እንዲነጻ ትቀጫለች ብለው ፈረዱባት። ወዲያው በሳዳካትና በመኪናው ላይ ጋዝ ተረጨባቸው። እንደተቆለፈባት እሳት ተለቀቀባትና አይናቸው እያየ አነደዷት። መኪናው ፈነዳ። ከዚያም ወዲህ የሳዳካት ሁኔታ ገምቱት። በሕይወቴ ሙሉ እንዲህ ያለ አረመኔ ጥቃት አጋጥሞኝ አያውቅም ይላል የአካባቢው ፖሊስ አዛዥ ሰይድ ዋዚር። በማግስቱ 15 የጎሳ ፈራጆች የሽማግሌዎች በቁጥጥር ስር መዋላቸው ተዘግቧል። የሚገርመው የሳዳካት እናትና ወንድም በስብሰባ ላይ ተሳትፈው ውሳኔውን መስማታቸው ነው። የአካባቢው ክብር አዋርዳለችና ትሙት ብለው እናትና ወንድሟም ፈርደውባታል። በፓኪስታን ሴቶች የክብር ዕዳ ከፋይ ሆነው በደማቸውና በአካላቸው በክብራቸው ጭምር ይገብራሉ። የክብር ባለ ዕዳ የሚሆኑበት መንገድ የተለያየ ነው። በፓኪስታን ወንድ ላግባሽ ብሏት እምቢ ካለች የወንዱ ቤተሰቦች ክብራችንን ነክታለች ብለው አስገድደው እየደፈሩ እየደበደቡ እያቃጠሉ እየገደሉ ወይም በሁሉም ቅጣቶች ሊበቀሏት ይችላሉ። ማሪያ ሳዳት በፓኪስታን ዋና ከተማ በኢስላማባድ በህፃናት ትምህርት ቤት አስተማሪ ሆና ትሰራ ነበር። 19 ዓመቷ ነው። የትምህርት ቤቱ ባለቤት ልጁን እንድታገባ ጠየቃት። ባል ይሁንሽ ያላት ልጁ ከእርሷ እድሜ በ2 እጥፍ ይበልጣል። ደግሞም አልፈለገችውም እና እምቢ አለች። ጫናው ሲበዛባት ከስራዋ ለቀቀች። ነገር ግን ለትምህርት ቤቱ ባለቤት የመክበር መደፈር አድርጎት ሊበቀላት ቀን ጠበቀላት። ባለፈው እሁድ ማታ ማሪያ እንደ ወትሮች ምሽቶች መስሏት ቤቷ ተኝታ ነበር። ግን ያቺ ምሽት 5 የሞት መልእክተኞች ወደ እርሷ የሚገሰግሱባት ሌሊት ነበረች። የትምህርት ቤቱ ባለቤት 4 ሰዎች አስከትሎ ማሪያ ከተኛችበት ጎትተው በተቻላቸው አቅማቸው ሁሉ ደበደቧት። ስትደክም ከከተማ ውጭ አውጥተው ጋዝ አርከፍክፈው እሳት ለቀቁባት። ትተዋት ሄዱ። ማሪያ በሕይወት ተገኝታ ሆስፒታል ብትደርስም አልተረፈችም። 85 በመቶ የሚሆነው ሰውነቷ ስለተቃጠለ በማግስቱ አረፈች። እድገት ያልጨረሰችው ልጄ ማሪያ በጨካኝ አውሬዎች ተበላች አሉ አባቷ በእንባ እየታጠቡ። አብራ የሰራችው የአካባቢው ነዋሪ ልጁን አላገባም በማለቷ ብቻ አቃጥሎ ገደላት። ማሪያ ነፍሷን ሳታፍ ለፖሊስ ገዳዮች በመናገር ግማሾቹ ተይዘዋል። የሀገሬ ሽማግሌዎች ግን ጉዳዩ ወደ ጋዜጦች እንዳይደርስና ክስ እንዳይመሰረት ወላጆቿን ሲማጸኑ አይቻልም ይላል ዜናው ያተመው የፓኪስታን ታይምስ ጋዜጣ። የክብር ግድያ ለምን እምቢ ተባልነ በሚሉት ብቻ የሚፈጸም አይደለም። ክብሬን ነክተሻል ብሎ ካመነ ሚስቱን ሊያሰቃያት፣ ሊያቃጥላት፣ የፈለገውን ሊያደርጋት፣ ሊገድላት ጭምር ይችላል። አንድ ጊዜ እዚያው ፑጃምብ ውስጥ በላሆር ከተማ የሚኖሩ ባልና ሚስት መንገድ ላይ ሲሄዱ ሴትዮዋ አንዱን መንገደኛ ስንት ሰዓት ነው ብላ በመጠየቋ ክብሬን ደፈረች ብሎ 17 ጊዜ በስለት ጨቅጭቆ ገድሏታል። በግድያው የአካባቢው ሰው ደግ አደረገ አለው እንጂ አልተቃወመውም። የፓኪስታን ሴቶች ካገቡ በኋላ የባላቸውን ዕቃዎች ተደርገው ነው የሚቆጠሩት። ማንኛውም ሴት የባሏን ፈቃድ መፈጸም ግዴታ አለባት። ባሏ ኋላ ለምን ቀጭን ሆነ ብሎ መግረፍ ብቻ አይደለም፣ አሲድ ይደፋባታል፣ ሰውነቷን ያጎድለዋል። ባሌ አቃጠለኝ፣ ተኝቼ ሳለሁ አሲድ በተነብኝ፣ ስለማይፈልገኝ ነው ትላለች ዛኪያ። ባሏ አንድም ምሽት የረጨባት አሲድ ግማሽ ፊቷን እስከ ከንፈሯ በልቶታል፣ አንገቷ ተመልጧል። እንዲያም ሆና ግን የትም መሄድ ስለማትችል አሁንም ግፍ ከፈጸመባት ባሏ ጋር ትኖራለች። ከእርሱ የወለደቻቸው ልጆችም ታመሙ ሲሏት ጎሽ ለልጆቿ ስትል ተወጋች ነውና ከሄደችበት ተመለሰች። ከዚያ ላይ ነፍሰ ጡር ነበረች። ስለዚህም እንባዋን እያፈሰሰች ሙሉ አካሏን ይዛ በኖረችባት ቀየ እርስትነቷን ለውጦ ኑሯን እየገፋች ነው።